የገባ 35 ሚሊዮን ብሩ እቺ ልጅ አሁን ላይ የሞት ፍርዱ ይፈጸምብኝ ብላ አቤቱታ አቀረበቻሉ። 13 ዓመት በቃ እዛው 13 ዓመት እንዴ ኤምባሲ ነው ምንድነው ኤምባሲ የምታወሩት? የምን ኤምባሲ ነው? ተስፋ የምትባለው እግረኛው ሚደለ ቀርበ ባጭር ጊዜ ነው የምመጣው። ኦልሬዲ ጉዳዩ አልቋል ብለ ነበር። አመት አለፈው። አመት አልፎታል። ያ 35 ሚሊዮን ብር ሲደረሰ ምን ሆነ? እቺ ልጅ ስለሌላስ እንዴት ሆነ? መጨረሻው ምንድነው? ገባችኋል? ምንድነው? ወንድም ካሊ ደግሞ በጨረታ በቅናሽ የሰጠን ጫማዎች ኦሪጂናል ጫማዎች ለችግረኛ ሰው መሰጠው መልካቱ ለመቻችበት ቦታ ሁሉ ደርሷል። ከነ መረጃው ከነ ማስረጃው ነው። ገባ? ስለዚህ አንተም ቢሆን ከእንደዚህ አይነት ነገር አቁም። 35 ሚሊዮኑ የልጅቷ ሁኔታ ያለችበት ነገር ይፋ አድርጉ። የምን ዝምጭጭ ነው? ልጅቷ መሮኛል ግደሉኝ ብላለች። ኢትዮጵያውያን ወንድሞችና እህቶቼ ይሄ ነግበኛ ነው። እሺ ነግበኛ ነው። ስለዚህ ሁላችሁም ሼር ኮፒ ሊንክ ያደርጋችሁ አድርሱላችሁ። 35 ሚሊዮን ብር የት ነው ተዋት? ምንድነው የምትለው? እሺ የ35 ሚሊዮን ጉዳይ እንደቀጠለች ነው። አንድ ነገር ብቻ እናንተ ምን ጠይቀው፣ የልጅቷ የፍርድ ቤት ወረቀት ጉዳዩ ማን ጋር ያለው? ፒዲኤፍ ላኩል። አንደኛ የደብዳቤ በጣም ፎርጅን ነው። ይሁት የቀን ቁጥር አጣጣፉ ኦን የሰርዴ ተብሎ ይታወቃል። የምታወሩት ቃላት ራሳቸው ደንበኛ የመንደር ቃላት ነው። የደብዳቤ አንድ የመንግስት መስሪያ ቤት የሚወክላል ነው። የውጭ ጉዳይ ሚኒስቴር ለንግድ ባንክ የጻፈው የትበት ደብዳቤ ነው። እልም ያለ ፎርጅን ነው። እልም ያለ ፎርጅን ነው። እንዲህ አልላችሁ ግን ስለ ደብዳቤ የሚያክሰው ስለ መንግስት ደብዳቤ የሚያክሰው እንደዚህ ባለኛ ይሄ የሚያክል ደብዳቤ በእንግሊዝኛ ለብላይ ጻፈ። እሺ ተመልሰው የራሳቸው መስኛ ደብዳቤ ይኖራቸዋል። ብቻ ብዙ ፍርሳሉ ስንተውት እኛ የምንፈልገው ይሄ ደብዳቤ ፎርጅን ነው። ስለዚህ የልጅቷ የፍርድ ቤት ወረቀቱን ኮሚቴ ተባባሪ ሰዎች ትሰጡናላችሁ፣ ትሰጡናላችሁ። ልጅቷ ያለችበት ሁኔታ ማወቅ እንፈልጋለን። ቤተሰቦቿ ተባባሪ ናችሁ። እዚህ ጋር ፎቶቸው መጥፎች በሙሉ በዚህ ጉዳይ ውስጥ እጃቸው አለበት። 36 ሚሊዮን ብር ወይም 35 ሚሊዮን ብር። እሱ ብቻ አይደለም፣ ልጅቷ እዛ እስር ቤት እያለች 10,000 ሪያል ድጋሚ አንድ አረብ ሰው ይሰጣታል። እሱ ብርም ተበልቷል። ስለዚህ እቺ ልጅ ሆን ብላችሁ እዛው እንድትወጣ አትፈልጉም ማለት ነው። እዚህ እጃችሁ ያስገባቸው ኮሚቴ አባላቶች በሙሉ የኢትዮጵያ ህዝብ ያውቃ ሼር ኮፒንግ ያደርጋችሁ ቤተሰቦቿም ወራቤ ነው ያላችሁት፣ ወራቤ ያላችሁ ቤተሰብ ጭምር እጃችሁ እንዳለበት እየሰማን ነው። ይሄ ወረቀት ወንድሟ ያዘጋጀው ወረቀት ነው። ስለዚህ የዚህ ልጅ ነፍስ በእጃችሁ ነው ያለው። የ36 ሚሊዮን ጉድ ገና ይቀጥላል። ሲደመር 10,000 ሪያል ጠበቃ ጉዳይ አስፈጻሚ ሆናለሁ ብላ ያለው ሰውዬ ደግሞ ያስፈራሩኛል። እና ማን ነው የሚያስፈራራ? ማን ነው እንዳቀርብ የሚያደርገ? ማን ነው እንብለው ያለክ? ይሄንን ታወጣለህ። ሁሉም ይታወቅ ሰው ስለሆኑ ስለዚህ ሼር ኮፒ ሊንክ እያደረጋችሁ ገና አሳብ ወርጓድ ደው ያወጣሉ። ብዙ ጉድ እንሰማለን ነው በዚህ 36 ሚሊዮን ብር ጉዳይ። ያው ሼር ኮፒ ሊንክ ሪፖስት ያው ግድ ይላል። ኤኒዌይ የመጨረሻው አቡ ሄር ላዶይ ለራስ ቻሌንጅ ያ በገዛ ወገናችን ላይ እህታችን ላይ የጨከኑ እኚህ ሰዎች 60 ሚሊዮን ብር በፊት ከዚህ 36 ነበር ያልኩት 60 ሚሊዮን ብር ነው። በዛን ጊዜ ነበር ምን ዛሬ 2 ሪያሉ 60 ሚሊዮን ብር ነው። የት አስገባችሁት? እንዴት ነው የጨከናችሁባት? ለምን ነው መልስ ማሰጡ ነው? የምን አላየውም አልሰማውም ነው። መሐመድ አላሩሲም እዚህ ጉዳት ነበርክበት። እኛ ለአንተ ትልቅ ክብር አለን። የሀገር ውለታ ነህ፣ እንወድሃለን፣ እናከብርሃለን። ግን ለዚህ መልስ ማሰስ መቻል አለብህ አንተም። እናንተ እዚህ ጋር የምትታዩት በሙሉ ይሄን ቪዲዮ አላየንም አልሰማንም ማለት ዘበት ነው። የፍርድ ቤት ወረቀቱን አስልኩን። ልጅቷ ሆም ተብላ እዛው ህይወቷ እንዲያልፍ ጥረት የተደረገ ነው። ከ60 ሚሊዮኑ በተጨማሪ 10,000 ሪያል ደግሞ እዛው ተሰጥቷታል። ጠበቃ ነኝ ባዩ ሙሉ የሚሰጠው መልስ በቅርብ ትፈታለች ነው። ለምንድን ነው የፍርድ ቤቱን ፋይል ለህዝብ ማታሳውቁት? ከህዝብ የተሰበሰበ ብር ነው አይደለ? የቡታጅራ ማህበረሰቦች እባካችሁ ለዚች ልጅ ድምጽ ሁኗት። እቺ ልጅ በስሟ 60 ሚሊዮን ብር ተሰብስቦ ከማትወጣበት ቀርቃር ውስጥ ገብታ ህይወቷ አስጊ ሁኔታ ላይ ደርሷል። ልትሞት ነው። ኦልሬዲ ሞታ ትሆን እንችላለን። እሺ ማወቅ ያለባችሁ ልትሞት እንችላለች። እኛ የምናውቀው ነገር የለም። ግን እናንተ ገንዘብ አሰባሳቢ ኮሚቴ ነበራችሁ፣ ቲም ሌላ የት አላችሁ? ለምን ነው መልስ ማሰጡት እንዴ? ከህዝብ የተሰበሰበ ብር እኮ ነው እየጠየኳችሁ ያለሁት። የራሳችሁን ብር አይደለም እኮ። የምን ዝም ጭጭ ፍጥጥ ማለት ነው እንዴ? በቂ መልስ የመስጠት ግዴታ አለባችሁ። ወዳጅ ሳይሆን ግዴታችሁ ነው። ይሄን ነገር እኔ ማጠየቅን አላቆም። የቲክቶክ ጋጋታ መስሏችሁ ከሆነ እኔ እንደሌላ ቲክቶክ አይደለም። አንድ ነገር ያስኩኝ ነው። ስለዚህ ሁሉሽም እዚህ መልክሽን አሳምረሽ መመጪ ያዳሜ የሰው ደም እየጮኸ ነው። 60 ሚሊዮን ብሩ የት ገባ? በምን ማስረጃ ወጣ? የፍርድ ቤት ውስጥ ማዘጃ ምንድን ነው? የፍርድ ቤት ሁኔታው ምን ላይ ነው ያለው? እሱንም እንፈልጋለን ማወቅ። አመሰግናለሁ። በገዛ ወገናችን ላይ እህታችን ላይ ጥያቄዎች የምጠይቅህ ወንድሜ ሌዊ፣ ምናልባትም ድሉን ሰፊ ጊዜ እሰጥሃለሁ። 60 ሚሊዮን ብር እንዴት አስበው ባለህ መረጃ ነው 60 ሚሊዮን ብር ልትል የቻልከው? አንደኛ ነው።
ሁለተኛ ዝም ጭጭ አላችሁ የሚለው ነገር ወይም በዚህ በቲም ሌላ የገባ ብር 1 ብር ኖሮ የምታሳይበት ማስረጃ አለ ወይ? በእኛ ስም የገባ በእኛ አካውንት የገባ እዛ ጋር የተሰበሰበው እናንተን አይተዋችሁ ነው? አዎ እኛን አይተውን አስተባብረን ሰብስበናል። ብሩ ተልኳል ወይ? አዎ ተልኮ ተከፍሎላታል። የባንክ ትራንዛክሽን አለን። ቀሪ ብር አለ ወይ? አዎ 9 ሚሊዮን ብር ቀርቷል። እሱም በቤተሰቦቹ አካውንት ነው፣ በእናት በአባት በወንድም። የትኛው ብር ነው ተበላ የምትለን? እኛስ ደግሞ በእኛ አካውንት ተሰብስቦ ያስቀረነው የህዝብ ብር የትኛው ነው? ይህንን ነገር እንድትመልስልኝ ነው የምፈልገው። አላሩሲንስ በምንድን የከተትከው? አላሩሲ ምናልባት የገቢ ስናሰባስብ 1 ቀን 2 ቀን መጥቶ ተባብሮናል። ከዛ ውጭ ጋዜጣዊ መግለጫ ላይ ተገኝቶ ያደረገው ነገር አለ እና ከዛ ውጭ ባለው ነገር ላይ እነዚህን ነገሮች በምን ማስረጃ ይዘህ ነው ቲም ሌላ ብሩን በልቷል ያልከው የሚለውን ነገር መልስልን። እድሉ ያንተ ነው። ማይክህን ክፈትና እንደፈለክ። እሺ፣ በጣም አመሰግናለሁ። አንድ ነገር ሲሰራ እቺ ልጅ ብትፈታ እኮ ስናመሰግን አላሩሲንም አልደንም እናመሰግነው። አስተዋጽኦ ትንሽ የሆነ ትልቅ የሱ ፖዚሽንም ቪዲዮ ላይ እንዳየሁት ነው። ለሀገር ባሉለት የሆነ ሰው ነው። ትልቅ ቦታ አለ፣ ለሱ ትልቅ ክብር አለ። ስለዚህ በሱ ስምም እሱ 1 ቀን መጣ 2 ቀን መጣ አስተዋጽኦ ቀላል አይደለም። የሱ አስተዋጽኦ የሱ የገባበትንም ደግሞ አዳም ሰምቻለሁ። እንደውም ደውሎ አረበኛ ስለሚችል እዛ ሳውዲ ያለው ጉዳይ ያስጨርሳል ተብሎ ከኮሚቴዎቹ ጋር ሲያወራ እንዴት አዲስ ሰው ይጨመራል ተብሎ እንደወጣም ሰምቻለሁ። ለሱ ንግግር መልስ ያሰጡት እንዳሰጡት ሰምቻለሁ። ሁለተኛ ነገር ደግሞ አሁንም ቢሆን ብሩ የተሰበሰበው እንዳልኩ ነው። 60 ሚሊዮን ያልኩበት ምክንያት መጀመሪያ ደረጃ እዛ ሳውዲ ላይ የተሰበሰበ የተባለው ብርና የኢትዮጵያው ብር ሲደመር ወደ 60 ሚሊዮን ብር ገመታለሁ። ሲደመር ነው። ምናልባት ቪዲዮዎቹ ቲክቶክ ላይ አጭር ደቂቃ ስለሆነ ብዙ ጊዜ ለሰው የሚመቸው ለማሳጠር ነው። ግን 60 ሚሊዮን ብር ያልኩበት ምክንያት ምንድነው? ኢትዮጵያ ውስጥ ያለው 38 ሚሊዮን እና እዛ ላይ ውጪ የተዋጣው ብር ሲደመር ሲቀጥል ደግሞ 9200 ላይ በቴሌም ተሰብስቧል። 92 ነው። እሺ ብቻ ሲደመር 60 ሚሊዮን ብር አካባቢ ነው 60 ሚሊዮን ብር አካባቢ ላይ ነው። ያ ነው በ2 ሚሊዮን ሪያል ምናልባት ለማስተካከል ከፈለግ 2 ሚሊዮን ሪያል ሲገለበት 60 ሚሊዮን ሊሆን ይችላል በወቅቱ ብለህ እንደዛ ነው። ያ ነገር ልክ ነህ። እኛ ያደረግነውም በህጋዊ መንገድ የተቸገርነው የነበረው 38 ሚሊዮን የተሰበሰበውን ብር ወደ ውጭ መላክ ነበር የተቸገርነው። ገልብጠን ወደ ዶላር ቀይረን ወደ ሪያል አስገቡልን የሚል ችግር ነው የገጠመን። ከዛ ውጭ 60 ሚሊዮን ብር ተሰብስቦ የሚገለበጥ ነገር አይደለም። ወይም ደግሞ 2 ሚሊዮን ሪያል እኛ አካውንት ላይ ገብቶ ወይም ተሰብስቦ 60 ሚሊዮን ብር ተተርጉሞ የሚያገኝ ብር አልነበረም የተሰበሰበው። ስለዚህ አሁንም የማወር ግልጽ እንዲሆንልህ የምፈልገው መጠየቅህ እንዳለ ሆኖ የፈለግነው ብር ወደዛ የኢትዮጵያ ብር ተመንዝሮ ወደዛ የሚላክበትና 2 ሚሊዮን ሪያል የሚሞላበት እንጂ የቸገረን የነበረው ሪያል አይደለም የገባልን። እዛ የተሰበሰበው 400 ምናምን ሺህ ሪያል አለ። ስለዚህ ከኢትዮጵያ አካውንት ከተሰበሰበው 2 ሚሊዮን ሪያል እንዲሞላ የጎደለውን 1 ሚሊዮን 600 ምናምን ሺህ ብር ቅድም ያሳየውን ያንን ነው የሞላ ነው። ያንን ደግሞ ልከናል። ዶክመንቱን ማሳይ ይቻላል። የሞት ፍርዱም ተነስቶላታል። 9 ሚሊዮን ብር ደግሞ ይቀራታል። ስትወጣ በእሷ ስም ስለተሰበሰበ ለእሷ እንዲሰጥ ወግመን የያዝንበት ቤተሰቧም 1 ብር እንዳያወጣ እስከዛሬም ድረስ የምንጠብቀው እንዳታደርጉ ብለን የያዝነው ጉዳይ ነው። ስለዚህ የተዘረፈ ብር የለም፣ በእኛ ስምም የተሰበሰበ ብር የለም። ይህንን ግልጽ ላድርግልህ ብዬ ነው። ምናልባት ሀሳብን ቀጥል እኮ እሱን ነው እኮ የምለው። አንድ ላይ ከኢትዮጵያ ብር ጋር የተሰበሰበውና ሳውዲ የተሰበሰበው ብር ወደ ኢትዮጵያ ብር ሲመነዘር ወደ 60 ሚሊዮን ብር ይጠጋል ነው። ያ ነው ሀሳቤ። ግን ወደ ዋና ጉዳይ ወቅቱ በነበረው ነዋ። በዛ ይዛል የተሰበሰበው ነበር። ኖ ስንት ሪያል ተሰበሰባሉ በሳውዲ? በመረጃ አንተ ጋር ያለው አንድ ነገር ንገረኝ። ሂሳብ ስሌት ላይ አይደለም ከሆነ ያለው እናንተም ሰማችሁ ልታጠሩበት ያልኩት ነገር ውሸት ከሆነ ውሸት ነው በለኝ። 60 ሚሊዮን አይደርስም ካልከኝ በለኝ። በቃ ደምርና አሁን ባጭሩ ነገሮች ከሀሳብ ያተሰጠኛ ዋናው ጉዳይ ላይ አሁንም ቢሆን ነው ምልክ። አሁንም ቢሆን በእናንተ ስም ገንዘብ ተሰብስቧል። ይሄ እኮ ሀቅ ነገር እኮ ነው። ተሰብስቧል እኮ ገባሽ? እኔ ደግሞ የአሁኑ የመጨረሻዋ እንዲለይላት የምትቀር ከሆነ እንድትቀር፣ ሞታን ከሆነ ሞታለች እንዲባል ነው። ብሩ ጠፍተን ከሆነ ጠፍቷል እንዲባል ነው ፈልገው። አሁን ላይ ያ ነው እንትኔ ገባር አቡ አሚር አንድ ጊዜ ቤቱን እኔ ልምረው። ምናልባት ስንደራረብበት ባሉ ባህሪዎች ፒስ ዶፍ ሆኖም እንዲሄድ አልፈልግም።
መጣራት ስላለበት እኔ በነጋችን ላይ ስራ ያለውን ህዝብ አክብሬ ነው ማወራው። 1100 ሰዎችን እያሰብኩ ነው ማወራው። ለዛ ነው እንጂ እንትን ማለት አይደለም። አሁን እኔ የምጠይቀህ አንድ ጥያቄ፣ እኔን በግል አናግረህኛል ተስፋዬ፣ ይሄ ብር የት ሄደ? አንተ ሰብስበሃል። ቪዲዮን ከመለጠፈ በፊት ይሄና ወንድም ካሊድ ናቸው ብለህ ጠቁመህ ቪዲዮ ሰርታል። ተስፋ ያደርግ የሚባለውና ምናምን እግረኛው ሚዲያ ላይ ቀርበሃልም ስትለኝ ነበር። አዎ ቀርብ ያለው የተናገርከው ነገር ትፈታለች ብለህ ነበር። አዎ ትፈታለች ተብያለሁ። በዚህ 2 ወር ውስጥ ትፈታለች፣ ፕሮሰስ ላይ ነች የሚለውን ነገር ያንንም እምቢ ሲሉን ደግሞ እዛው ቦታ ላይ ሄጄ ጠይቃለሁ ብዬ ነበር። ያንን ነገር ሙሉ ቪዲዮን ሳታየው ትፈታለች ብለህ ቀባጥረህ በሚል ነገር በማራከሱ ዝቅ በማድረግ ውስጥ ነው ቪዲዮዎች የምሰራው። አግሬሲቭነት የተሞላባቸው ቪዲዮዎች ናቸው እነዚህ የሰራቸው ሁሉ እንጂ መፍትሄ የሚያፈላልጉ እንደው ይሄ ነገር የገባውን ነገር የት አደረከው? እኔ ላይቭ ላይ አለው ከሚዲያ ላይ ጠፍቼ አላውቅም። አንድም ሰው ሲጠይቀኝ መመልስ ሰው ነኝ። ባልተጠራውበት ቤት እንኳን ናና መልስ ጥያቄ አለብህ ስባል መጥቼ ማስተናገድ ሰው ነኝ። ቪዲዮ ስር አኩልህ ሜሴጅ አለ ከወር በፊት ነው የሚሆነው አይደል? ስለዚህ ጉዳይ መልስ ብለህ ኮመንት ስታደርግ ወንድሜ ብዬ አክብሬ የጻፍኩልህና እና ጠይቅ ቤቴ አለውልህ። አንተም ከፍከፈት ክመጣለሁ እንዳልከው ለአዎንታ በርሲሳም ጽፌለታለሁ። አንተ የተሻልክነ ማምንበት እሱ ስለሆነ እውነት ለሚሰራው ዶክመንት ሆኖ ስለሚያወራ አትሊስት ያለውን ነገር ማወቅ ከፈለግ በቤትህም ጥራኝ፣ በቤታቸውም ጥራኝ፣ እሱንም ጥራው። መፈለጉትን ዶክመንት እልክላቸዋለሁ። ተሳስቼ ከሆነ ደግሞ ወንጀልን አውጥተህ ለጥፍ፣ ማንንም ሰው እንደምትለጥፉት። በስሜ የተሰበሰበ 1 ብር ካለ ጠየቃለሁ ብዬ ለሱም ነግሬዋለሁ። እንደነገረህም ነገር እኔን አውርተኛል። ይህንን ነገር ስታደርግ ጠይቀህኛል። በመጀመሪያ ደረጃ አንድ ነገር ንገርህ። እኔ የእናንተ ቪዲዮ ብቻ ነው እድሜ ልክ የምሰራው። ገባ? አንድ ቪዲዮ እዘጋጃለሁ፣ እቀርጣለሁ፣ ፖስተዋለሁ። ከዛ በኋላ የተወሰነ ኮመንት መልሳለሁ። በቃ አለቀ። ከዛ በኋላ ለዛ ተገቢ መልስ ካላገኘሁ ደግሞ ደግመዋለሁ ድጋሚ። ገባ? እዚህ እናንተ አሁን 23 አባል እዛ አለ ቲም ሌላ ተብሎ እዚህ ጋር ደግሞ በጣም ሰዎች አላችሁ። እንዴት ሁላችሁም ጋር መጠየቅ ይችላሉ? አልችልም መጠየቅ። ያ እንዳታስቡት፣ መጠየቅ ሌዊ ይችላል ብላችሁ እንዳታስቡ። ገባ? ግን እንደ ሚዲያ እንደ ሀሳቡ እንደ ኮንሰፕቱ ትክክል መሆኑን ካረጋገጥኩኝ ፖስተዋለሁ። ይሄንን ዛሬም ነገ አደርገዋለሁ። ምናልባት ላነጋገሬ ቃላት አጥረን ከሆነ በቃ ያለውበት አካባቢ ነገሮችን ቃል አድርገን ስለምናይ ይሆናል። ትንሽ ኦፌንድ ካደረጋችሁ ሶሪ። ግን ከእናንተ በላይ ግን የተጎዳች ልጅ አለች፣ የተጨነቀች ነፍስ አለች፣ እዛ ውስጥ የታሰረች ሴት አለች። የተዋጣው ብር በእናንተ የተዋጣው ብር ውጤት አላመጣም። ይህን ደግሞ እኔ ሳልሆን የመጀመሪያ ጥያቄ ከእኔ በፊትም ተደጋጋሚ ጊዜ ተጠይቃችሁ መልስ አልተገኘለትም። ስለዚህ ሆቶኝ ብመጣም የዚህን ቅር ሊላችሁ አይገባም። ለምሳሌ በራታ ሰበብ እኮ አሁን ላይ በራታ ሰበብ እኛ እናንተን ብቻ አይደለም እንዴ፣ በራታ ሰበብ እኮ በጣም ብዙ ሙንዶችን ሰዎች አሁን ጉድ እየሆኑ እያየን ነው። ይሄ ግልጽ ነገር ነው። እዚህ ጋር የአንተ ቤት መጥቼ ሰዎች ስም አልፈልግም እንጂ በጣም ብዙ ሰዎች አሁን ላይ የሚያሳዝን ሁኔታ ውስጥ ነው ያሉት። ገባ? ስለዚህ ምንም እንትን ማለት አይደለም። ይሄ ብዙ ኢሹ የሚሆን ጉዳይ አይደለም። ግን ምንድነው ብሩ ከተከፈለ ልጅቷ ጋር ከደረሰ ለምን አልተፈታችም? ቅር ሊላችሁ አይገባም አይደለም። እኔ ቅር ብሎኛል። ምናልባት ተስፋዬ ቅር ካላለው አላውቅም። ለምንድን ነው ቅር ያለው? ዘረፋ ነው። ፎቶዬን የለጠፍከው። እኔ አንድ ድርጅት ማስተዳደር ሰው ነኝ። የራሴ ካስተመሮች አሉ፣ ቤተሰቦች አሉ፣ ጓደኞች አሉ፣ ወዳጆች አሉ። አንተ ዝም ብለህ ከመሬት አንስተህ ፎቶ ለጥፈህ ስላልመለስኩልህ ዘረፈ ብለህ ነው የለጠፍከኝ። ስለዚህ የእኔ ድርጅት ላይ ኪሳራ አይመጣም ወይ? ቤተሰብን ስም አያጎድልም ወይ? ስም ነው እየተከልን ያለ ነው። እኔ አንተ የሐረር ሰው ስለሆንክ ወይ ድሬዳዋ ሰው ስለሆንክ ይሆናል። ተስፍሽም የሐረር ሰው ነው፣ ጓደኛዬ ነው፣ ለረጅም ጊዜ አብረን ይኖር ነው። ያልመሰለውን ይጠይቃል። እኔ እንደ ድርጅት የኔ ካስተመሮች መጥተው ምንድነው የዘረፈው 60 ሚሊዮን ብር ሲሉ የኔን ስራ ያበላሽም ወይ? አንተ መልስ ስላላገኘ ብቻ ኤቪደንስ እጅ ላይ ሳይኖር ውጭ ጉዳይ ሚኒስትር ሂደህ ሳትጠይቅ እኛን መሰመተህ ሳትጠይቅ ሁሉንም ሰው ነው የምናገረውና የእናንተንም እንዳለ ጉዳይ ነው ዝም ቢያንስ እቺ ነው ጣልኳት ስትል ለአንተ ቀላል ነው። ቤተሰብ ለሚመሩ ድርጅት ላላችሁ ሁላችሁ ማይቀድም 23 ኮሚቴ እዛ አለ። ቲም ሌላ ብሎ ቁጭ ብሏል። 23 ኮሚቴ አለ። ቲም ላይ ላንተው ራስ ያላችሁ ሰዎች ራስ ለምሳሌ 23 ሰው ፎቶ ለሁለት ሰው ልክ ያለው ላገኛት የምችለው የአንተ ስልክ የለኝም። የተስፍሽና መጀመሪያ ኢንፎርሜሽን ላይ ደረሰኝ። እኔ እንደውም ወንድም ካድና ተስፍሽ ላይ ነው የደረሰኝ መነሻውን ነገር ጨርሰልና አሁን ይሄ ነገር ትክክለኛ ለመሆኑን ስታውቅ ለምሳሌ እንበል እኔ አሁን አዲስ አበባ መምጣት የምችል ከሆነ እኔ እቀበልሃለሁ። አዲስ አበባና እኔ እናንተ ውጭ ጉዳይ ሚኒስትር አብረን ሄደን ዶክመንቶችን ይዘህ መጥተህ እኛ ጋር የሚሉትን ዶክመንቶች ይዘህ መጥተን እንዳልከው ፌክ ዶክመንት ከሆነ እኔ እዛ ውጭ ጉዳይ ሚኒስትር ውስጥ ፌደራል ፖሊስ መጥቶ እኔ ወደ ህግ ቁጥጥር ልሆን። ትክክለኛ ከሆነ ደግሞ
ፌክ ካልሆነና ትክክለኛ ከሆነ ደግሞ እንዲሁ ዝም ብሎ ይታለፋል ማለት ነው። ከዛ ግን እኛ ስም እንዲሁ እንደተበላሽ ይቀራል። የልብስ ቆሻሻ ታጥቦ ይጠራል። የስም ቆሻሻ እድሜ ልክህን ነው ጥሎት የሚሄደው። ሶሻል ሚዲያ ላይ የያዙ ነገር ደግሞ እኛ የልጆች አባት ነን። እኔ 3 ልጆች አባት ነኝ። የራሴ የሆነ ስራ ያለኝ ሰው ነኝ። ልጆቼ አባታችሁ ዘራፊ ተብለው የእድሜ ልክ ስም ተለጥፎባቸው ሲኖር አንተ እንደ ድንገት እንደ ቀልድ ብለህ የወረወርካት ቃል ምን ያክል የአእምሮ ዋጋ እንደምታስከፍል ለአንዴ ለሁለቴ ሳይሆን ለእድሜ ልክ እንደምታስከፍል ይችን እስከ ግምት ውስጥ አላስገባህም ወይ? አንድ ሁለተኛ፣ ይህንን ነገር ማረጃ ካረጋገጥክ በኋላ ትክክለኛ ከሆነ ይቅርታስ የመጠየቁ ምን ላይ ነህ? ወይስ እንዲሁ ዝም ብለህ ወርውረህ በቃ ትክክል ከሆኑ ፈጣሪ እነሱ ጋር ይሁን፣ ትክክል ካልሆኑ ደግሞ እድሜ ልክ አልፋታቸውም በሚል ይታለፋል ወይ? ይሄን ነው እኔ የምልህ። ኤቪደንስ ያስፈልጋል ሁሉም ነገር። የኔ ፎቶ ሲለጠፍ በጣም ብዙ ወዳጆች አሉ። እኔ ለው የሚባል አንድ መረጃ ሳይኖረኝ ለምሳሌ ስላንተ የሆነ ዘረፋ ቢመጣልኝ አንተን ሳልጠይቅ ዘረፈ ስለተባለ ጉዳይ በደንብ ሳላጠራ ኦልሞስት አሁን እየጠየኩ ነው። ሳውዲ አረቢያ ላይ ምን ያክል ሪያል ተሰብስቧል ስልህ አልመለስክልኝም። ሚዲያ ላይ እንዴት ላወጣ እችላለሁ? ሚዲያ እኮ ኮንታክት እየነገረኝ ነበረ። ስለ ብሩ መሰብሰብ እኮ ሪያል ሳውዲ ስንሰብ ነግሮኛል እኮ ወንድሜ፣ ነግሮኛል። መደጋገሙ አስፈላጊ ስላልሆነ ነው። እሱ ነው ኖ አስፈላጊ የማይባል ነገር ሚዲያ ላይ የወጣ ነገር ሁሉ ሚዲያ ላይ ነው ማለቅ ያለበት። ሞኔ ተነጋግረን አንድ ነገር እኔ አሁን ያንተ ያለሁት በስራ ሰብሰብ አድርገህ በደምብ ታወራለህ። እኔም መበር ስለ ስራ ነው የማወራው። አብሽር፣ ችግር የለም። የስራ ችግር የለብንም። ትልልቅ ሰዎች ነን፣ የልጆች አባት ነን። አይ ቲንክ ስምህም አንተም የለው አባት ነው የሚለው፣ እኔም የአሚር አባት ነኝ። ስሜ ካሊድ መሐመድ ነው የሚባለው። በክብር ነው የምናወራው። እኔ አሁን ዘረፋ የሚለው ቃል አይዶ ነው። ምናልባት አካባቢ እናንተ አካባቢ ድሬዳዋ ላይ ቀለል ተብሎ ሊታይ ይችል ይሆናል እንዳልከኝ ከሆነ ግን እንደ ኢትዮጵያ ዘረፋ የሚለው ቃል ሌብነት ነው። እኔ ሌባ ስሆን ኢቭን በፖሊስ ደረጃ እንኳን እየሰረኩ እጅ ከፈንጅ ተይዤ ፖሊስ የሚለኝ ተጠርጣሪ ነው። በፍርድ ቤት ሂጄ ሌባ የሚል ውሳኔ እስከሚያልፍብኝ ድረስ ዘራፊ የሚለው ቃል እንዴት ኤክስፕሌን ታደርገዋለህ? እስኪ እችን ብቻ ሀሳብ ስጠኝ። የምሰጠው ሀሳብ አንድ ነገር ነው። እንደውም እኔ ተስፋዬ ቪዲዮዎቹን ሲያሳየኝ አንተ በገለጽክበት ደረጃ አግሬት የሚያደርግ አይደለም። እንደውም የመጨረሻው ቪዲዮ ሊሆን ምናልባት እንኳን ከሆነ ነው። ሲቀጥል አንድ ነገር እናውራ። ይሄ ጥያቄ እኮ የተነሳው ዛሬ አይደለም እንዴ? የልጅቷ ብር ከሰበሰቡ አመታቶች ያለፈው ጉዳይ ነው እኮ። ይሄን ጉዳይ ሲሆን እዚህ ደረጃ ከመረሱ በፊት እኮ መመለስ የነበረባችሁ እናንተ ናችሁ። አልመለሳችሁም። ልጅቷ አልተፈታችም። አሁንም ቢሆን እኮ ከኛ ቁጥር ውጪ ነው። እዛ ያለው ኮሚቴ ነው የሚያውቀው፣ እዛ ያለው ተወካይ ነው እያላችሁ ነው። ግን እኛ ለተወካይ አይደለም ብር የሰጠነው። ቤተሰቦቿም ለምን እኮ ብሩ አልተሳካላቸውም። እናንተን ታይቶ ነው ብሩ ተዋጣው። እናንተን እንወዳቸዋለን እናከብራቸዋለን። የት ትክክል ነው። ብሩ ከተሰበሰበ በኋላ እናንተ አምናችሁበት የገባችሁን ጉዳይ ትወጣላችሁ የሚል ነው። አልተወጣችሁም ነው። ለአመታት አልተወጣችሁም። እኔም ደግሞ ቪዲዮ ምናልባት 4ኛው ላይ ነው አይደል የመጨረሻው ተፍሽ ያሳየኝ። እዛ ላይ ነው እንደውም ትንሽ ኦፌንድ ሊያደርግ ከሆነም ስለሆነም ደግሞ ዛሬ መጣችሁ እኮ ስለሆነ ነው ዛሬ የመጣችሁት። ኦፌንድ ስላደረጋችሁ ነው የመጣችሁት እንጂ እኮ በመጀመሪያው ቪዲዮ ቢሆንም አልመልሳችሁልኝም፣ በሁለተኛውም አልመልሳችሁም፣ በሶስተኛውም አልመልሳችሁም፣ በአራተኛው ላይ መጣችሁ። ገባህ አይደል? ያ ማለት በቃ እንደውም እኔ ትክክል እንደሆንኩ ነው እየተሰማኝ ያለው። ግን ይቅርታ ለመጠየቅ የነገር እኔ ስለሰውኝ ከተገኘው ደግሞ 4 ቪዲዮ ማለት የገረመ እኔ 40 የይቅርታ ቪዲዮ አስፈላጊ ደግሞ ከሆነ በህግም ልጠይቅበት የሚችል በስራ ጉዳይ እኔ ስራን ምን እንደምሰራ አላውቅም። አሁንም በስራ የተገናኘ ጉዳይ አይደለም አሁን እያወራ ያለሁት ፐርሰናል ጉዳይ አይደለም። በእናንተ ስም ግን እናንተ ወዳችሁበት ፈቅዳችሁበት ለገባችሁበት ነገር የተሰጠው ደግሞ ገንዘብ ስለሆነ በገንዘብ ዙሪያ ደግሞ ሀገራችን ላይ ከፍተኛ የሆነ ከማንጠባቂ ሰዎች ማንጠባቅ ጉዳይ እየገጠመን ስለሆነ እንጠይቃለን። ድሮ ላይ እናፍር ነበረ። ከሌ ትልቅ ሰው ነው፣ ከሌ ትንሽ ነው፣ ከሌ እንደዚህ ነው። አሁን ላይ ግን እንደዚህ አይነት ነገሮች እየጠፉብን ነው። ከአርቲስት እስከ እርዳታ ሰብሳቢ፣ ከእርዳታ ሰብሳቢ እስከ ባለስልጣን፣ ከባለስልጣን እስከ ምናምን ነው። በብዙ ዘርፍ መምጣት ይቻላል። ገባ? ስለዚህ አሁን ላይ አፍጠ መጠየቅ ጀምረናል። አሁን አፍጬ ነው የምጠይቀው እኔ እችሊ ለምን ውጤቱ አላየንም፣ አልተፈታችም። ገባ? ከዛ በተረፈ ግን ይቅርታ ለመጠየቅ እግር ላይ ወድቄ ነው ምልክ ያ ነገር ደግሞ ውሸት ሆኖ ከተገኘ ደግሞ በህግ መወሰድ ያለበት እርምጃ ካለም ልቀበል። እንደዚህ ነገሮች ስገባ እንደዛ ወስኝበት ነው የምገባው። ገባ? ልቀበል። ጥያቄ አልጠይቅም ያልኩ ነገር ደግሞ ለተፍሽም እንዳልኩ ስልኩ የድሮ ስለሆነ ነው እንጂ ልኬለታለሁ። ያ ስህተት ነው፣ ከኔ የመጣ ስህተት ሊሆን አይችልም። ሁለተኛው ላይ ደግሞ ከአቲያም ልኬላታለሁ፣ አልመለሰችልኝም። አይተዋለች፣ አልመለሰችልኝም። ገባ? ስለዚህ አንድ ቪዲዮ ደግሞ ሲሰራ ደግሞ ማንም ሰው ሼር ያደርጋል። ሚዲያ ላይ የሚዲያ ሰው እንደሆነ ሰው እንኳን ብዙ ሺህ ሰው ያየው ሰው አይደለም ዝም ብሎ 300 400 አንተ ጉዳይ የመለከተው ከሆነ ይደርሳል። አንድ ሰው ሜንሽን ማድረጉ ስለሚያቀር ይታወቃል። ገባ? አሁንም ማተኮር ያለብን ነገር የዚህ ልጅ ነገር መፍትሄ አላገኘም። በዚህ ጉዳይ እኮ እኔ ቢያገርም አሁን ያለኝ ጥርጣሬ ጭራሽ ወንጀሉም አልተፈጠረም ሁሉ እስከምድር እየደረስኩ ነው። አሁን ላይ ድራማ ነው ልሉ እየቻልኩ ነው። አንተ እሱ ነው ደብዳቤ ነው የገረመ
ራሱ እቺ ልጅ ራሱ ማን ነው በአይነቷ የሚያውቀው? ማንም ሰው የለም እኮ ቤተሰቦቿም እውነቱን ውሸት እኮ አያውቁም እኮ። ይሄን ማወቅ አለባችሁ። እዚህ ውስጥ ያለ ሰው በሙሉ ማወቅ ያለበት ነገር ቤተሰቦቿ ራሱ እርግጠኛ አይደሉም። እኔ ጠይቃቸዋለሁ 101% እርግጠኛ ናቸው ወይ ልጅቷ ሰው ስለመግደለዋ? አያውቁም። ሰምተናል ነው ሰምተናል ነው። እሺ እኛ ደግሞ እናንተና ነው ብር ተዋጥቷል። አዎ ተዋጥቷል። ሚዲያ ሽፋን አግኝቷል። ለዚህ ደግሞ አንድ ነገር ልበልህ። እኔ በሳውዲ አረቢያ ቴሌቪዥን ኢንተርቪው ተደርጋለች ሌላ አንድ። ሁለተኛ ደረጃ ደግሞ ስለመሞቷም እርግጠኛ ካልሆንክ እያልኩ እኮ ነው። ናስኪ ናና ውጭ ጉዳይ ሚኒስተር ሌላ ኑር ሰቦ የምትባል ኢትዮጵያዊት ዜጋ ሳውዲ አረቢያ የምትኖር የ5 ዓመት ልጅ ገድላለች ወይ ብለህ ጠይቅ። አንድ ሁለተኛ አንተም እኮ ቅድም ብለዋል የ5 ዓመት ልጅ ነፍስ ጠፋባት ብለሃል። የ5 ዓመት ልጅ ነፍስ ጠፋባት ያልከው የት አግኝተው ነው መረጃው? እሷን አማክረህ ነው? ሰምተህ ነው? የለም እኔ እኮ ሳውዲ እኮ አልሄድም እኮ የማወቅ ያለብህ እኮ እኔ እኮ ሳውዲ አልሄድም። ሁሉም ቦታ አልገኝም። እኔ በይዘው እናንተ ላይ ብቻ ነው ቪዲዮ የምሰራው። ማወቅ ያለብህ ነገር ከብዙ ሰዎች የሚመለከት ነገር ተራለው። አንተን ተረድቻለሁ። እኛ ደግሞ እሷ ብቻ አይደለም የምናግዛት። በእኔ ስር ከ32 በላይ አረብ ሀገር የሚኖሩ እህቶች ኩላሊት ንቅለ ተከላ አድርገዋል። እኔ የግል ስራ ያለብኝ ሰው እንጂ ኩላሊት ንቅለ ተከላ ያደረጉትን እስኪ ኩላሊታችሁ የትኛው ተሻላችሁ እያልኩኝ እየዞርኩ አልጠይቅም። ፈጣሪ በሰጠኝ ጸጋ ልክ ያለችውን ሶሻል ሚዲያ ያለችኝን ጊዜ ሰዎች አስተባብሬ የተቸገሩ እንዲረዱ ማድረግ እውነት እየከፈለኝ ያለው መቼም አልሐምዱሊላህ ፈጣሪ በልጆቼ ነው የማገኘው፣ ወይ ደግሞ በዚህ እርዳታ የሚሰባሰብ በልጆቹ ነው የሚያገኘው። አንተ ሳውዲ አረቢያ የዚች ልጅ ጉዳይ በዚህ ልክ ውሸት መስሎ ከታየህና ለሐቅ የቆምክ ሰው ከሆንክ ለምንድን ነው ሳውዲ አረቢያ ላይ ሂደህ መጠየቅ ባትችል ውጭ ጉዳይ ሚኒስተር ሂደህ ይቺ ሌላ ኑር ሰቦ የምትባል እህት ሰው ገላለች ወይ ብለህ ማጠይቀው ነው? እኔ እንዳልኩ ነው ከመነሻ ነው ስቴፕ ባይ ስቴፕ ነው ነገሮች እያደጉ የመጡት። ስቴፕ ባይ ስቴፕ ነው እየጠየቅ ነው እየጻፈ መልሱ ጊዜውን ልስጥሽና ያንቺን ሀሳብ እንትን በይና ዞሮ አሁን ጨርሺ። ለማንኛውም ረሺዳ የምትጠይቂው ነገር የምታወሪው ነገር ካለ ያው ቅድሚያ ላንቺ ልስጥሽና ወደ መፍትሄው የምንሄድበትን ነገር እናወራለን። ከዛ ውጪ በምንጠያይቀው ልክ የምንጠያይቅበት ጊዜ ራሱ ጊዜው ይመጣል፣ ችግር የለውም። አሁን የማስፈራራቱን ጉዳይ የምኑንም ማውጡት የሚለው ጉዳይ ከፎከሴ ወደኋላ እንዲመልሰኝ አልፈልግም። ታርጋቴ እህቴን ማስፈታት ነው። ረሺዳ አውሪና ምን መሆን አለበት የሚለው ምንድን ነው እየተከናወነ ያለው ማወቅ የምትፈልገው ነገር ካለ ድጋሚ ሌላም ጥያቄ ካለ በዚህ ጉዳይ ምንድን ነው የምትለኝን ነገር እንድትጠይቀኝ እንድል ሰጥሃለሁ። መልሰን አንተን ከምንጠይቅ አንተ ብትጠይቀን ይሻላል። ምክንያቱም የህዝብ ጥያቄን ብዙ ሰምተህ ከሆነ የመጣው ያንን እንድንመልስ እንገደዳለን ማለት ነው። ረሺዳ አውሪ፣ ማይኩ ያንቺ ነው። አመሰግናለሁ። በጣም ስለቸኮልኩኝ ደግሞ ይቅርታ አድርጉልኝ። የሱም ቪዲዮ ስላየውኝ እንዴት እንደለፋችሁ ደግሞ ስለማቅ ምን አይነት ስራ ትታችሁ ቤተሰባችሁ ሁሉንም ነገር ትታችሁ ለሀገራችሁ ልጅ የከፈላችሁ ዋጋ ሳላመሰግን አላልፍም። ሌላው የቁርጥ ቀን ልጃችን መሐመድ አልአሩሲ የተከበረው ወንድሜ ለሌላ እንደተቆረቆርክ ለሱስ ምን አስበህ ነው በዚህ በትልቅ ህዝብ የተከበረው ስሙ ሌባ ብለህ እንዳውም በልታቸዋል ብለህ እርግጠኛ ሆነ የተናገርክበትን እስካሁን ድረስ አልሰማውም።